አንድ ሰው ከድሃና ዘላን ቤተሰብ ተነስቶ በዘመኑ በነበሩ ታላላቅ ግዛቶች ላይ ድል እንዴት ሊቀዳጅ ቻለ? በታሪክ ከታዩት ግዛቶች ሁሉ ትልቁን መሬት ላይ የተመሰረተ ግዛትስ እንዴት ሊመሰርት ቻለ? ስሙ ሲነሳ ፍርሃትንና አድናቆትን የሚፈጥረው ታላቁ ገዢ ጄንጊስ ካን ማን ነው? ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። በዛሬ ቪዲዮአችን የዓለምን ታሪክ የቀየረውን የሞንጎል መሪ ህይወት፣ የድሎቹን ሚስጥርና ዘላቂውን ውርሱን በጥልቀት እንቃኛለን። ከአሰቃቂ የልጅነት ህይወቱ እስከ አቻ የማይገኝለት የጦር መሪነት ጉዞ ድረስ አብረን እንጓዝ። የጄንጊስ ካን እውነተኛ ስም ተሙጂን ሲሆን የተወለደው በ1162 ዓመተ ምህረት አካባቢ በሞንጎሊያ ስቴፕ በተባለች ሰፊና አስቸጋሪ አካባቢ ነበር። ይህ አካባቢ ለኑሮ እጅግ ፈታኝ ሲሆን በተለያዩ የሞንጎል ዘላን ጎሳዎች መካከል የማያቋርጥ ግጭትና ጦርነት ይካሄድበት ነበር። የተሙጂን አባት የስመጥር ጎሳ መሪ ነበሩ። ነገር ግን ተሙጂን ገና የ9 ዓመት ልጅ እያለ አባቱ በጠላት ጎሳ ተመርዘው ሞቱ። ይህ አሳዛኝ ክስተት የተሙጂንና የቤተሰቡን ህይወት ጥላ እንዲያጠላበት አደረገ። የአባቱን ጎሳና የቀሩትን ዘመዶች ጥለው ሄዱ። እናቱ እሱና ወንድሞቹ እጅግ ከባድ ወደሆነ ድህነትና ስደት ገቡ። በረሃብ በብርድና በጠላት ጎሳዎች የማያቋርጥ ጥቃት ሲሰቃዩ ኖሩ። በዚህ አስቸጋሪ ጊዜ ውስጥ ተሙጂን ብዙ መሰናክሎች አጋጥመውታል። በራሱ ጎሳ አባላት ተይዞ ታሰረ፣ እንደ ባሪያም ሆኖ አገልግሏል። ነገር ግን እነዚህ ሁሉ አስከፊ ገጠመኞች አላዳከሙትም፣ ይልቁንም አጠነከሩት። ታማኝነትንና ክህደትን፣ መሰበርና መነሳትን ተማረ። የመኖር ፍላጎቱና የመሪነት ብቃቱም ቀስ በቀስ ማደግ ጀመረ። በልጅነቱ ያሳለፈው መከራ በኋለኛው ህይወቱ ላይ ከፍተኛ ተጽዕኖ አሳድሯል። ማንንም በቀላሉ ማመን እንደሌለበት፣ ነገር ግን ታማኝ የሆኑትን በጽኑ መያዝ እንዳለበት ተማረ። ህይወት ጨካኝ እንደሆነችና ለመትረፍ ከራስ በላይ መስዋዕትነት እንደሚያስፈልግም ተገነዘበ። ተሙጂን ከባርነት ካመለጠ በኋላ በዙሪያው ታማኝና ብቃት ያላቸውን ሰዎች መሰብሰብ ጀመረ። እነዚህ ሰዎች በመኳንንት ደረጃቸው ሳይሆን በብቃታቸውና ለእርሱ ባላቸው ታማኝነት የመረጣቸው ነበሩ። ከእነዚህም ውስጥ ጀልሜ፣ ሱበታይ፣ ቦርቹና ሚስቱ ቦርተ ዋናዎቹ ነበሩ። ተሙጂን የተጠቀመበት ቁልፍ ስልት ታማኝነት ከዘር ይበልጣል የሚል መርህ ነበር። ሰዎች የተወለዱበትን ጎሳ ትተው ለእርሱ የግል ታማኝነት እንዲሰጡ አደረገ። ይህም በጎሳ ላይ የተመሰረተን የቆየ ስርዓት ሰበረ። የተሙጂን ጉዞ ቀላል አልነበረም። ከራሱ አባት ጓደኞች ጋር ተዋግቷል። በሌሎችም ኃያላን ጎሳዎች ተከቧል። ነገር ግን በብልሃት በድፍረትና በጭካኔ እርምጃዎች ተጠቅሞ ጠላቶቹን አሸነፈ። አንዳንዶቹን በማጥቃት ሲቆጣጠር፣ ሌሎችን ደግሞ በማዋሃድ ኃይሉን አደራጀ። ያሸነፋቸውን ጎሳዎች ተዋጊዎች ወደ ራሱ ሰራዊት በማካተት የጎሳ ማንነታቸውን አስቀርቶ ሁሉም የሞንጎል ሰራዊት አካል እንዲሆኑ አደረገ። በ1206 ዓመተ ምህረት በኦኖን ወንዝ አጠገብ ታላቅ ጉባኤ ተደረገ። በዚህ ጉባኤ ላይ የተባበሩት የሞንጎል ጎሳ መሪዎች ተሙጂንን ጄንጊስ ካን ብለው ሰየሙት። ጄንጊስ ካን ማለት ሁለንተናዊ ገዢ ወይም የውቅያኖስ ገዢ ማለት ሊሆን ይችላል። ይህ ስያሜ በሞንጎሊያ ታሪክ ውስጥ አዲስ ምዕራፍ ከፈተ። ጄንጊስ ካን የሞንጎልን ጎሳዎች ካሰባሰበ በኋላ አይኑን ወደ ውጭ አደረገ። ግዛቱን ማስፋፋት ጀመረ። ሞንጎሎች በዓለም ታሪክ ውስጥ እጅግ ፈጣንና ውጤታማ ከሆኑ ወታደራዊ ኃይሎች አንዱ ነበሩ። ለምን? ፈረስና ቀስት የሞንጎሎች ዋና ኃይል። በፈረስ ላይ የሚዋጉ ቀስተኞች ነበሩ። እያንዳንዱ ተዋጊዎች በርካታ ፈረሶች ስለነበሩ ሳይደክም ረጅም ርቀት መጓዝ ይችላል። በአስገራሚ ፍጥነት እየጋለቡ ትክክለኛ ቀስቶችን መወርወር ይችላሉ። አደረጃጀትና ዲሲፕሊን። ጄንጊስ ካን ሰራዊቱን በአስርዮሽ ስርዓት አደራጀ። አርባን፣ ጃጉት፣ ሚንጋንና ቱመን። ይህ አደረጃጀት ትዕዛዝን በቀላሉ ለማስተላለፍና ወታደሮችን ለማንቀሳቀስ አስችሏል። ዲሲፕሊን እጅግ ጥብቅ ነበር። አንድ አርባን አባል ከጦርነት ቢሸሽ ሁሉም አርባን ይቀጣል። ስልትና ብልሃት። ሞንጎሎች የውሸት ማፈግፈግ የመሰሉ ስልቶችን በመጠቀም ጠላትን ወጥመድ ውስጥ ይከቱ ነበር። የስለላ መረጃን ከመጠቀም አልፈው የቻይናን የቅጥር ግንብ ሰባሪ ማሽኖችና የፋርስን የምህንድስና እውቀት በመማር ለራሳቸው ወታደራዊ ጥቅም አዋሉት። የጭካኔ ስነ ልቦና። ሞንጎሎች ለየት ባሉ ጭካኔዎቻቸው ይታወቁ ነበር። ከተማን ከወረሩ በኋላ ሰፊ እልቂት ይፈጽሙ ነበር። ይህ ዜና በፍጥነት ስለሚሰራጭ ሌሎች ከተሞች ያለ ውጊያ እጅ እንዲሰጡ ያደርጋል። ይህ የጭካኔ ስልት የመከላከል ፍላጎትን
ያዳክም ነበር። በዚህ ኃይል ተጠቅሞ ጀንጊስ ካን በሰሜን ቻይና የነበረውን የጂን ስርወ መንግስት ወረረ። ወደ መካከለኛው እስያ ዘምቶ ኃያሉን የኋራዝሚያን ግዛት አጠፋ። እነዚህ ድሎች እጅግ አሰቃቂ ነበሩ። ከተሞች ፈራርሰዋል። በሚሊዮን የሚቆጠሩ ሰዎች አልቀዋል። ጀንጊስ ካን ግን አውዳሚ የጦር መሪ ብቻ አልነበረም። ግዙፍ ግዛቱን እንዴት ማስተዳደር እንደሚቻልም ተረድቶ ነበር። የራሱን የህግ ኮድ አስፈጻሚ ያደረገ። ይህም ህግ ያሳ ይባላል። ያሳ የሞንጎልን ህብረተሰብና የተቆጣጠሩትን ግዛቶች ለማስተዳደር መሰረት ሆኖ አገልግሏል። የህግ ዋና ዋና ነጥቦች ከሞላ ጎደል ይህን ይመስላሉ። ጥብቅ ዲሲፕሊን። በሰራዊቱ ውስጥም ሆነ በሲቪል ህይወት ውስጥ ጥብቅ ዲሲፕሊን አለ። የሃይማኖት መቻቻል። ጀንጊስ ካን የራሱን ሃይማኖት ቢከተልም የተቆጣጠራቸው ህዝቦች የራሳቸውን ሃይማኖት እንዲከተሉ ፈቅዷል። ይህ የተለየ የሃይማኖት አክራሪነት በሰፋፊ ግዛቶች ውስጥ ሰላም ለመፍጠር ረድቷል። የንግድ ጥበቃ። ነጋዴዎች በግዛቱ ውስጥ በሰላም እንዲንቀሳቀሱ ዋስትና ሰጥቷል። የሞንጎል ግዛት መመስረት ከቻይና እስከ አውሮፓ ያለውን ሰፊ መሬት በአንድ አስተዳደር ስር አዋሃደ። ይህ ሁኔታ በታሪክ ፓክስ ሞንጎሊካ ወይም የሞንጎል ሰላም ተብሎ ይጠራል። በዚህ ወቅት የሐር መንገድ እንደገና ተነቃቃ። በምስራቅና በምዕራብ መካከል የሸቀጦች፣ የሐሳቦች፣ የቴክኖሎጂዎችና የባህል ልውውጦች እጅግ ጨምረዋል። ለምሳሌ ባሩድ፣ ኮምፓስና ህትመት የመሳሰሉ የቻይና ፈጠራዎች ወደ አውሮፓ እንዲደርሱ ረድቷል። ጀንጊስ ካን የግዛት አስተዳደርን ለማቀላጠፍ የጽሑፍ ሥርዓት የሌለውን የሞንጎል ቋንቋ ለመጻፍ የኡይጉርን ፊደላት እንዲጠቀም አዘዘ። መልእክቶችን በፍጥነት ለማስተላለፍም በየተወሰነ ርቀት ላይ የፈረስ መለዋወጫ ጣቢያዎችንም ዘረጋ። ስለዚህ ጀንጊስ ካን አውዳሚ ኃይል ብቻ ሳይሆን ግዙፍና የተለያዩ ግዛትን በአንጻራዊ ሁኔታ በስርዓት ማስተዳደር የቻለ መሪም ነበር። ታላቁ ጀንጊስ ካን በ1227 ዓመተ ምህረት በ65 ዓመቱ አካባቢ በምዕራብ ዢያ ግዛት ላይ ዘመቻ እያደረገ እያለ ሞተ። የሞተበት ትክክለኛ ምክንያትና የተቀበረበት ቦታ እስካሁን ድረስ በእርግጠኝነት አይታወቅም። በአፈ ታሪክ መሰረት እንዳይረበሽ የሞቱ ሚስጥር ተጠብቆና የተቀበረበትም ቦታ ተደብቆ ነበር። ጀንጊስ ካን ሲሞት የመሰረተው ግዛት እጅግ ግዙፍ ነበር። ከሞተ በኋላ ልጆቹና የልጅ ልጆቹ ግዛቶቹን በመከፋፈል ያስፋፉት ነበር። በተለይ የልጅ ልጁ ኩብላይ ካን የቻይናን የዩዋን ስርወ መንግስት መስርቶ በታሪክ ትልቁን መሬት ላይ የተመሰረተ ግዛት አደረገው። ሌሎች ዘሮችን በፋርስና በሩሲያ ግዛቶችን መስርተው ለዘመናት ገዝተዋል። የጀንጊስ ካን ውርስ እጅግ ውስብስብና አከራካሪ ነው። በአንድ በኩል እሱ በሚሊዮን የሚቆጠሩ ሰዎችን ለሞት የዳረገ፣ ከተሞችንና ባህሎችን ያወደመ ጨካኝ ገዢ ነበር። የታሪክ መዛግብት የሞንጎል ወራሪዎችን አስከፊነት በዝርዝር ይናገራሉ። በሌላ በኩል ደግሞ እሱ የተበታተኑትን የሞንጎል ጎሳዎች አንድ አድርጎ ታላቅ ሀገር የመሰረተ አስተዋይ አስተዳዳሪ፣ የንግድ መንገዶችን ያነቃቃና በግዛት ውስጥ አንጻራዊ ሰላምና ስርዓትን የፈጠረ መሪ ነበር። በዘመናዊቷ ሞንጎሊያ ውስጥ ጀንጊስ ካን እንደ ብሔራዊ ጀግናና የመንፈስ አባት ይከበራል። የጀንጊስ ካን ታሪክ የሚያሳየን የሰው ልጅ የብቃት፣ የጭካኔ፣ የስልትና የራዕይ ድብልቅልቅ ያለ ተፈጥሮ ነው። አንድ ሰው ከምንም ተነስቶ ምን ያህል ታላቅ ነገር መስራት እንደሚችል ማሳያ ነው። እንግዲያውስ ጀንጊስ ካን ወይም ተሙጂን ከድህነትና ከስደት ተነስቶ በታሪክ አይተነው የማናውቀውን ታላቅ ግዛት የገነባ ሰው ነው። ወታደራዊ ብቃቱ፣ ድርጅታዊ ችሎታውና ቆራጥ ባህሪው ከትውልድ ወደ ትውልድ ሲነገርለት ይኖራል። የእሱ ታሪክ በብዙ መልኩ ያስተምራል። ከአስቸጋሪ ሁኔታ እንዴት መውጣት እንደሚቻል፣ አመራር ምን ያህል አስፈላጊ እንደሆነ፣ ነገር ግን ኃይል ያለ ገደብ ሲሆን ምን ያህል አደገኛ ሊሆን እንደሚችል ጭምር። እናንተስ ስለ ጀንጊስ ካን ምን ታስባላችሁ? በታሪክ ውስጥ እንደ ጀግና መታየት አለበት ወይስ እንደ ጨካኝ ገዢ? ሐሳባችሁን በኮሜንት መስጫው ላይ አጋሩ። ተመልካዮቻችን ቪዲዮ ከተመቾት ላይክ እና ሼር ማድረግዎን እንዲሁም ተጨማሪ ሐሳብና አስተያየት ካሉት በኮሜንት መጻፉን አይዘንጉ። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ ማድረግዎንና ደውሏን መጫን አይዘንጉ። በቀጣይም በሌላ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።